ስሜ ቁጭቶ ቀሮ ይባላል። የስራ ድራሻዬ እዚህ ቦታ ላይ የአርኪኦሎጂ ቁፋሮ እያንዳንዱ ነገሮች እየቆፈርን ኮስት የምናገኛቸውን የአርኪኦሎጂካል ቅርሶች ድንጋይ አጥንትም ሌሎች እቃዎችም ስናገኝ ምልክት እናደርጋለን። ያ ምልክት ተደረገው ደግሞ በቶታል ስቴሽን እየተመዘገበ ይወሰዳል። ይሄ ማንኪያ ይባላል በአማርኛ ማንኪያ ለቁፋሮ አገልግሎት ነው የምንጠቀመው። ከመሬት ውስጥ ቀስ በቀስ ቆፍረን እንድናወጣ እንደዚህ ይረዳናል። ከታች ገልብጠንም አስፈላጊ ነገሮችን ለማየት ይረዳናል። ቀላል የሆነ ለስላሳ አፈር ላይ የምንጠቀመው። ቀጥሎ ደግሞ ይሄ ነው። ይሄ የአማርኛ ስም የለውም ግን ኦስተር ማንኪያ ነው የሚባለው። እነዚህ ደግሞ በጣም ጠንካራ የሆኑ ቦታዎች ላይ ለቁፋሮ የምንጠቀምበት መሳሪያ ነው ወይም ቢላ ነው። ይሄኛው መቆፈሪያ ነው ወይም ዶማ እንላለን። ትንሿ የአርኪኦሎጂ ዶማ እንላለን። እሷ ደግሞ ጠንካራ ያሉ መሬት ሲኖር ቀስ ብለን ቆፍረን ኃይል ሳንጠቀምበት የምንፈልገውን መሳሪያ የድንጋይ መሳሪያ ይሁን አጥንት ሳንሰብር ለማውጣት የምንገለገልበት መሳሪያ አይነት ነው። ይሄ ብሩሽ ይባላል። ብሩሽ እታች ያሉ ነገሮችን እንደዚህ ብሩሽ አድርገን ከታች ግልጽ አድርገን አይተን የድንጋይ መሳሪያዎች ኑሮ ምን ኑሮ አፈር ላይ ለውጥ ይምጣ የጂኦሎጂካል አፈር አይነቶች ለውጥ ይምጣው በደንብ አይተን ለመሄድ የሚያገለግሉ እንደዚህ ነው የምንሰራቸው። ከዛ ክሊርሊ የድንጋይ መሳሪያዎች ምን አጥንቶች ማየት እንረዳለን። ይሄ ምልክት እንለዋለን እኛ ከእንጨትም ይሁን ከሚስማር ከብረት የተሰሩ ናቸው። እነዚህን እያንዳንዱ የድንጋይ መሳሪያ አጥንትም ሌሎች የአርኪኦሎጂካል ግኝቶች ስናገኝ እዛች ቦታ ላይ ባሉ ምልክት በቀላሉ ለመለየት ምን እንጠቀምበት እንደዚህ አሁን እዚህ አጥንት አለ። ይህን አጥንት በዚህ ምልክት እናደርጋለን። እስከ ሰዓት ድረስ ሰርተን ስናጠናቅቅ ይሄን ወደ ምንፈልግበት ቦታ እስከምንሰበስብ ድረስ ይሄ እንደ ምልክት ሆኖ ያገለግልልናል። አይመጣማ አንድ ላይ አጠገቤ ያለው መሳሪያ ነው።